ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው ፊደላትን በማገጣጠም ባለ አራት ሆሄ ቃላት ምስረታ ይሆናል ማለት ነው። ፊደላትን እየቆጠራችሁ አጋጥማችሁ ለማንበብ ወይም ለመጻፍ ለተቸገራችሁ በቀላል መንገድ እንዴት ማንበብ እንዳለባችሁ የሚያሳይ ወይም የሚያስረዳ ቪዲዮ ነው ማለት እስከመጨረሻው ተከታተሉ። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቻናላችንን ተቀላቀሉ። አማርኛን ለማንበብ ለመጻፍ ፊደሎችን ማወቅ ከዚያም ቅርጻቸውንና ስንተኛ ፊደል እንደሆኑ ድምጻቸውን በመጨመር ማወቅ ይኖርብናል ማለት ነው። ስለዚህ ቅርጻቸው ስንተኛ ፊደል እንደሆነና ድምጻቸው ማን እንደሚባል እናያለን ማለት ነው። በዚህ ቪዲዮ በቀላል መንገድ እንዴት እንደምጽፉት አስረዳችኋለሁ። ወደ ትምህርታችን ስንቀጥል ይቺ መላእክት ብለን ስንጽፍ ወይም ብላችሁ ስንጽፉ የመጀመሪያ ፊደል መ፣ ይቺስ የለ አራተኛ ፊደል ላ፣ ይቺ የከ ስድስተኛ ፊደል ክ፣ ይቺ የተ ስድስተኛ ፊደል ት በአንድ ላይ የምንሆነው ማለት ነው። መላእክት ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ደግሞ ይቺ መለየት ስንል ደግሞ የመጀመሪያ ፊደል መ፣ ይቺስ የለ የመጀመሪያ ፊደል ለ፣ ይቺ የየ ስድስተኛ ፊደል ይ፣ ይቺ የተ ስድስተኛ ፊደል መሆኑን አውቃችሁ ወይም ፊደላትን ስንተኛ ፊደል ነው የማን ዝርያ መሆኑን አውቃችሁ ድምጻችሁ ከጠፋችሁ መቁጠር ማለት ነው። ለምሳሌ ይቺ የተ ስድስተኛ ፊደል ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት በማለት መቁጠር እንችላለን ማለት። ስለዚህ ይቺ ማለት ት ናት ማለት ነው። ስናነበው ያው መለየት ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ሀገሪቱ ስንል ደግሞ የሀ የመጀመሪያ ፊደል ሀ፣ የገ የመጀመሪያ ፊደል ገ፣ የረ ሶስተኛ ፊደል ሪ፣ የተ ሁለተኛ ፊደል ቱ አንድ ላይ ሀገሪቱ ብለን መጻፍ ቻልና ማለት ነው። ከዚህ ስንመጣ ይቺ ለመሆኑ ስንል ደግሞ የለ የመጀመሪያ ፊደል ለ፣ ይቺ የመ የመጀመሪያ ፊደል መ፣ ይቺ የሀ ሰባተኛ ፊደል ሆ፣ ይቺ የነ ሁለተኛ ፊደል ኑ። ስለዚህ ለመሆኑ ብለን መጻፍ ቻለ ማለት ነው። ከዚህ ስንመጣ ይቺ ለማየት ስንል ደግሞ የለ የመጀመሪያ ፊደል ለ፣ የመ አራተኛ ፊደል ማ፣ የየ የመጀመሪያ ፊደል የ፣ የተ ስድስተኛ ፊደል ት ስናነበው ለማየት የሚል ቃል መሰረት ነው ማለት ነው። ከዚህ ስንመጣ ይቺ ለማዳ ስንል ደግሞ የለን የመጀመሪያ ፊደል ለ፣ የመ የመጀመሪያ ፊደል መ፣ የደ አራተኛ ፊደል ዳ፣ ይቺ የነ ስድስተኛ ፊደል ን በአንድ ላይ ለመዳን የሚል ቃል መሰረት ነው ማለት ነው። አማርኛ በዚህ መልኩ ከተለማመዳችሁ በቅርብ ቀን ጎበዝ አንባቢና ጻፊ መሆን ትችላላችሁ። በኦንላይን መማር ለምትፈልጉ በቅርብ ቀን አቀላጥፋችሁ ማንበብ መጻፍ መቻል እንፈልጋለን ለምትሉ ከታች ባስቀመጥነው ስልክ ደውላችሁ አናግሩን፣ በኢሞ፣ በቴሌግራም፣ በዋትሳፕ። እሺ ከዚህ ስንመጣ ደግሞ ይቺ መልሰኝ ስንል የመ የመጀመሪያ ፊደል መ፣ የለ ስድስተኛ ፊደል ል፣ የሰ የመጀመሪያ ፊደል ሰ፣ የኘ ስድስተኛ ፊደል ኝ አንድ ላይ መልሰኝ። ከዚህ ስንመጣ ይቺ ቸለልታ ስንል የቸ የመጀመሪያ ፊደል ቸ፣ የለ የመጀመሪያ ፊደል ለ፣
ይችስ የለ ስድስተኛ ፊደል ል፣ ይቺ የተ አራተኛ ፊደል ታ፣ በአንድ ላይ ቸለልታ ቸለልታ የሚል ቃል መሰረትን ማለት ነው። ከዚህ ስንመጣ ይቺ ሀገሪቱ፣ ይቅርታ ሀገራዊ። ሀገራዊ ስንል የሀ የመጀመሪያ ፊደል ሀ፣ የገ የመጀመሪያ ፊደል ገ፣ የረ አራተኛ ፊደል ራ፣ የወ ሶስተኛ ፊደል ዊ፣ አንድ ላይ ሀ ገ ራ ዊ ሀገራዊ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ለማወቅ። ለማወቅ ስንል የለ የመጀመሪያ ፊደል ለ፣ የመ አራተኛ ፊደል ማ፣ የወ የመጀመሪያ ፊደል ወ፣ የቀ ስድስተኛ ፊደል ቅ፣ አንድ ላይ ለማወቅ ለማወቅ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ለሁለት። ለሁለት ብለን ስንጽፍ ደግሞ የለ የመጀመሪያ ፊደል ለ፣ ይችስ የሀ ሁለተኛ ፊደል ሁ፣ ይቺ የለ የመጀመሪያ ፊደል ለ፣ ይቺ የተ ስድስተኛ ፊደል ት፣ በአንድ ላይ ለሁለት ለሁለት ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ረመዳን። ረመዳን ስንል የረ የመጀመሪያ ፊደል ረ፣ የመ የመጀመሪያ ፊደል መ፣ የደ አራተኛ ፊደል ዳ፣ የነ ስድስተኛ ፊደል ን፣ በአንድ ላይ ረመዳን ረመዳን ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ መልሳት። መልሳት ስንል የመ የመጀመሪያ ፊደል መ፣ ይቺ የለ ስድስተኛ ፊደል ል፣ ይቺ የሰ አራተኛ ፊደል ሳ፣ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ መልሳት መልሳት ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ሀገሮች። ሀገሮች ስንል የሀ የመጀመሪያ ፊደል ሀ፣ የገ የመጀመሪያ ፊደል ገ፣ የረ ሰባተኛ ፊደል ሮ፣ የቸ ስድስተኛ ፊደል ች፣ አንድ ላይ ሀገሮች ሀገሮች። ከዚህ ስንመጣ ይቺ ሀብታም። ሀብታም ስንል የሀ የመጀመሪያ ፊደል ሀ፣ የበ ስድስተኛ ፊደል ብ፣ የተ አራተኛ ፊደል ታ፣ የመ ስድስተኛ ፊደል ም፣ በአንድ ላይ ሀብታም። ይችስ ለዚህም። ለዚህም ስንል ደግሞ የለ የመጀመሪያ ፊደል ለ፣ የዘ ሶስተኛ ፊደል ዚ፣ የሀ ስድስተኛ ፊደል ህ፣ የመ ስድስተኛ ፊደል ም፣ በአንድ ላይ ለዚህም ለዚህም ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ሰላማዊ። ሰላማዊ ብለን ስንጽፍ የሰ የመጀመሪያ ፊደል ሰ፣ የለ አራተኛ ፊደል ላ፣ የመ አራተኛ ፊደል ማ፣ ይችስ የወ ሶስተኛ ፊደል ዊ፣ በአንድ ላይ ሰላማዊ ሰላማዊ። ከዚህ ስንመጣ ይቺ ርዕሶች። ርዕሶች ስንል ደግሞ የረ ስድስተኛ ፊደል ር፣ የአ ስድስተኛ ፊደል እ፣ የሰ ሰባተኛ ፊደል ሶ፣ የቸ ስድስተኛ ፊደል ች፣ በአንድ ላይ ርዕሶች ርዕሶች ብለን ማጻፍ ቻለ ማለት ነው። ከዚህ ስንመጣ ይቺ አከበረ። አከበረ ስንል የአ የመጀመሪያ ፊደል አ፣ የከ የመጀመሪያ ፊደል ከ፣ የበ የመጀመሪያ ፊደል በ፣ የረ የመጀመሪያ ፊደል ረ፣ በአንድ ላይ አከበረ አከበረ ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ ሀገራት። ሀገራት ስንል የሀ የመጀመሪያ ፊደል ሀ፣ የገ
የመጀመሪያ ፊደል ገ፣ የረ አራተኛ ፊደል ራ፣ የተ ስድስተኛ ፊደል ት በአንድ ላይ ሀገራት ሀገራት። ይቺ ከዚህ ስንመጣ ሀበሾች ሀበሾች ስንል ደግሞ የሀ የመጀመሪያ ፊደል ሀ፣ የበ የመጀመሪያ ፊደል በ፣ የሸ ሰባተኛ ፊደል ሾ፣ የቸ ስድስተኛ ፊደል ች በአንድ ላይ ሀበሾች ሀበሾች። ከዚህ ስንመጣ ይቺ ለመኖር ለመኖር ስንል የለ የመጀመሪያ ፊደል ለ፣ የመ የመጀመሪያ ፊደል መ፣ የነ ሰባተኛ ፊደል ኖ፣ የረ ስድስተኛ ፊደል ር አንድ ላይ ለመኖር ለመኖር። ይቺ ስህተት ስህተት ስንል ደግሞ የሰ ስድስተኛ ፊደል ስ፣ የሃ ስድስተኛ ፊደል ህ፣ የተ የመጀመሪያ ፊደል ተ፣ ይቺ የተ ስድስተኛ ፊደል ት አንድ ላይ ስህተት ስህተት። ከዚህ ስንመጣ ይቺ ሹመቱን የሸ ሁለተኛ ፊደል ሹ፣ ይችስ የመ የመጀመሪያ ፊደል መ፣ ይችስ የተ ሁለተኛ ፊደል ቱ፣ ይቺ የነ ስድስተኛ ፊደል ን በአንድ ላይ ሹመቱን ብለን መጻፍ ቻልን ማለት ነው። አማርኛ፣ እንግሊዝኛ፣ ሂሳብ፣ ኦሮምኛ እንዲሁም ሌሎችን የትምህርት አይነቶች በቅርብ ቀን ማንበብ መጽሐፍ እፈልጋለሁ ለምትሉ እንዲሁም ህፃናትን ማስተማር እንፈልጋለን ለምትሉ ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ በያላችሁበት ሆናችሁ በእጃችሁ ባለው ስልክ ወይም ኮምፒውተር በቀላል መንገድ በቀን 1 ሰዓት በመመደብ ሰዓቱ ደግሞ የእናንተን የስራ ሰዓት በማይጋፋ መልኩ ማታም ቀንም ጠዋትም እናንተ የምተመቻችሁን ሰዓት በማስያዝ በቀን 1 ሰዓት መድባችሁ አንድ አስተማሪ ለግላችሁ ተመድቦላችሁ መማርና መከታተል ትችላላችሁ። ከታች ከቪዲዮ ላይ ባስቀምጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ሁሉ ደውላችሁ አናግሮን ጎበዝ አንባቢና ጻፊ መሆን እንዲችሉ አድርገን እናስተምራችኋለን። ለዛሬ ይዤላችሁ የመጣው ቪዲዮ ወይም ትምህርት ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘው።